የአሜሪካና ኢራን የጦርነት ስጋት ዶናልድ ትራምፕ የ24 ሰዓት ማስጠንቀቂያ ሰጡ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከባድ እርምጃ ለመውሰድ የ24 ሰዓት የጊዜ ገደብ ያስቀመጡት የኢራን አገዛዝ በቁጥጥር ስር የዋሉ ተቃዋሚዎችን በጅምላ ለመስቀልና ለመግደል ማቀዱን ተከትሎ ነው። ትራምፕ በሰጡት መግለጫ ኢራን በገዛ ዜጎቿ ላይ የምትፈጽመውን ጭፍጨፋ ዝም ብለን አንመለከትም ብለዋል። በተለይም የኢራን የፍትህ አካላት ተቃዋሚዎችን በአስቸኳይ ጊዜ ችሎት እንዲገደሉ የሰጡት ትዕዛዝ ለአሜሪካ ቀይ መስመር ሆኗል። ወታደራዊ ተንታኞች እንደሚሉት አሜሪካ ልታካሄድ ያቀደችውን ጥቃት ሰርጂካል ስትራይክ ሲሆን በዋናነት የኢራን አብዮታዊ ዘመቻ ወታደራዊ ሰፈሮችን፣ የሰው አልባ አውሮፕላን ማምረቻዎችንና የኒውክሌር ተቋማትን ኢላማ ያደረገ ሊሆን እንደሚችሉ ተገልጿል። ምንም እንኳን በአካባቢው የአሜሪካ የባህር ኃይል ተዋጊ መርከቦች ባይኖሩም አሜሪካ በመካከለኛው ምስራቅ ካሏት የተለያዩ የአየር ኃይል ካምፖች ተነስተው ጥቃት ሊሰነዝሩ የሚችሉ ተዋጊ አውሮፕላኖች በተጠንቀቅ ላይ ይገኛሉ። ኢራን ከአሜሪካ የሚሰነዘረውን ጥቃት በስጋት ታይቶ በማይታወቅ ሁኔታ የአየር ክልሏን ዘግታለች። የኢራን ሲቪል አቪዬሽን ባለስልጣናት ሁሉንም የውጭና የሀገር ውስጥ በረራዎችን እየከለከለ ሲሆን ይህም የሆነው የአየር መከላከያ ስርዓቷን በሙሉ አቅም ወደ ስራ ለማስገባት እንዲመቻት ነው። ኢራን ጥቃት ከሰነዘረችበት መልሳችን መራራ ይሆናል በማለት ዝታለች። በተለይም አሜሪካን የሚረዱ ጎረቤት ሀገራትና የአሜሪካ የጦር ሰፈሮች የመጀመሪያው ኢላማ እንደሚሆኑ አስታውቃለች። በሀገሪቱ ውስጥ ያለው የኢንተርኔት መቆራረጥና የጸጥታ ኃይሎች ጥበቃ ተጠናክሮ መቀጠሉ መንግስት ከውጭ ጥቃት በተጨማሪ የውስጥ አመፅን ክፉኛ እየፈራ መሆኑን አመላካች አድርጎታል። ይህ ግጭት ወደ ሙሉ ጦርነት የሚያመራ ከሆነ ውጤቱ አስከፊ ሊሆን ይችላል። የስትሬት ኦፍ ሆርሙዝ ሊዘጋ ይችላል የሚለው ስጋት የዓለም የነዳጅ ዋጋ በአንድ ጀንበር እንዲንር ሊያደርግ እንደሚችል ተመላክቷል። በሊባኖስ የሚገኘው ሄዝቡላ፣ በየመን የሚገኙት ሁቲዎችና በኢራቅ ያሉ አማጽያን በአሜሪካና በእስራኤል ላይ ጥቃት ሊከፍቱ ይችላሉ። ቀድሞውኑ በኢኮኖሚ ቀውስ ውስጥ ያለችው ኢራን ወደ ጦርነት ከገባች በሚሊዮን የሚቆጠሩ ኢራናውያን ወደ ጎረቤት ሀገራት ቱርክና አውሮፓ ሊሰደዱ እንደሚችሉ ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት የ24 ሰዓት ማስጠንቀቂያ ዓለምን በከፍተኛ ጭንቀት ውስጥ ከቷል። ኢራን የአየር ክልሏን መዝጋቷና ኳታር የወሰደችው ጥንቃቄ ግጭቱ የማይቀየር መሆኑን የሚያመላክቱ ምልክቶች ናቸው። ይሁን እንጂ ትራምፕ ግድያው እየቆመ ነው የሚል መረጃ እንደደረሳቸው በቅርቡ መናገራቸው ዲፕሎማሲያዊ መውጫ መንገድና እንዳልተዘጋ ፍንጭ ይሰጣል። የኢትዮጵያ ሱዳን ድንበር ውጊያ፣ የሱዳን ቀውስና ቀጠናው በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦርና በጀነራል መሐመድ ሐምዳን ዳጎሎ ህምቲ የሚመራው የፈጣን ደራሽ ኃይል መከላከል የሚያካሂደው ጦርነት አሁን ላይ እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። ጦርነቱ ከካርቱም እና ከዳርፉር በረሃዎች ወጥቶ ወደ ስልታዊ የብሉ ናይል ግዛትና ወደ ዓለም አቀፍ ድንበሮች ተስፋፍቷል። በኢትዮጵያ ድንበር አቅራቢያ የምትገኘው የብሉ ናይል ግዛት ለሱዳንም ሆነ ለጎረቤት ሀገራት ያላት ፋይዳ እጅግ ከፍተኛ ነው። በቅርቡ በጀነራል አብዱል ብርሃኑና በህምዴቲ ኃይሎች መካከል የተካሄደው ከባድ ውጊያ የግዛቲቱን ቁልፍ ቦታዎች ለመቆጣጠር ያለመ ነው። የአልቡርሃን ጦር በ72 ሰዓታት ውስጥ ብቻ 100 የሚጠጉ የአርኤስኤፍ ወታደራዊ ተሽከርካሪዎች ማውደሙን መግለጹ በጦርነት ውስጥ የታየ ትልቅ ለውጥ ነው። ይህ ድል የሚያሳየው የሱዳን መደበኛ ጦር በአየር ኃይልና በከባድ መሳሪያ የታገዘ የመከላከል አቅሙን እያጠናከረ መምጣቱን ነው። የአርኤስኤፍ ኃይሎች ወደዚህ ግዛት ለመንቀሳቀስ የፈለጉበት ዋና ምክንያት የሱዳን መንግስት ከኢትዮጵያ ጋር ያለውን የየብስ ግንኙነት ለመቁረጥና በግዛቱ የሚገኘውን የሮዛይረስ ግድብ ስትራቴጂካዊ ቁጥጥር ስር ለመዋል ነው። ይህ ውጊያ ወደ ኢትዮጵያ ድንበር መጠጋቱ ለኢትዮጵያ ከፍተኛ ስጋት ፈጥሯል። የተፈናቃዮች ፍሰት በቤንሻንጉል ጉሙዝ ክልል ላይ ሰብአዊና ጸጥታዊ ጫና እያሳደረ ይገኛል። የአርኤስኤፍ ኃይሎች ወደ ምስራቅ በተጠጉ ቁጥር የኢትዮጵያ ወታደራዊ ዝግጁነትም አብሮ እየጨመረ መጥቷል። በዚህ ሳምንት ከተሰሙ ዜናዎች አንዱ የግብጽ አየር ኃይል ከሊቢያ ተነስቶ ወደ ሱዳን ሊገባ የነበረ የጦር መሳሪያ ኮንቮይን ከሱዳንና ሊቢያ ድንበር መምታቱ ነው። ይህ እርምጃ ግብጽ በሱዳን ጉዳይ ላይ ያላትን አቋም ከዲፕሎማሲያዊ ድጋፍ ወደ ቀጥተኛ ወታደራዊ ጣልቃ ገብነት መሸጋገሯን ያሳያል። ግብጽ ለምን ይህንን አደረገች የሚለው ጥያቄ ሲነሳ መልሱ ከብሔራዊ ደህንነቷ ጋር የተያያዘ ሲሆን ካይሮ በጀነራል ህምቲ የሚመራው አርኤስኤፍ እንደ አሸባሪና የቀጠናው መረጋጋት ጠንቅ አድርጋ ትመለከተዋለች። የአርኤስኤፍ የበላይነት መያዝ ለግብጽ የአባይ ወንዝ ውሃ ድርሻና ለደቡባዊ ድንበሯ ስጋት ነው። ይህ የግብጽ ጥቃት የተፈጸመው በሊቢያው ጀነራል ካሊፋ ሀፍታር ለአርኤስኤፍ የጦር መሳሪያ ድጋፍ ያደርጋሉ በሚል ጥርጣሬ ባለበት ወቅት ነው።
ግብጽ በዚህ ጥቃቷ የአርኤስኤፍ ደጋፊ ሀገራት ግልጽ መልእክት አስተላልፋለች። የሱዳን ጦር እንዲሸነፍ አልፈቅድም ስትል አቅሟን ገልጻለች። ይህ እርምጃ ጦርነቱን ወደ ቀጠናዊ ጦርነት ሊቀይረው የሚችል አደገኛ አዝማሚያ ነው። ኢትዮጵያ በዚህ ጦርነት ውስጥ ጥንቃቄ የተሞላበት ሚና እየተጫወተች ነው። በቅርቡ የሱዳን ጦር አመራሮች ኢትዮጵያ ለአርኤስኤፍ ድጋፍ ትሰጣለች የሚል ክስ ቢያቀርቡም አዲስ አበባ ግን በሱዳን ወገኖች መካከል ድርድር እንዲካሄድ ስትወተውት ቆይታለች። ይሁን እንጂ ብሉ ናይል ውጊያ ለኢትዮጵያ የሚከተሉትን ስጋቶች ይዞ መጥቷል። ውጊያው ከታላቁ የኢትዮጵያ ህዳሴ ግድብ በጥቂት ኪሎ ሜትሮች ርቀት ላይ ማካሄዱን የግድቡን ደህንነት አደጋ ላይ ሊጥለው ይችላል። በኢትዮጵያና ሱዳን መካከል ያለው ያልተቋጨ የድንበር ውዝግብ በሱዳን ያለው አለመረጋጋት እንደገና እንዲያገረሽ ሊያደርገው ይችላል። በተጨማሪ በሺዎች የሚቆጠሩ ሱዳናውያን ወደ ኢትዮጵያ ኩርሙክና መተማ ድንበሮች እየፈለሱ መሆናቸው ለሀገሪቱ ተጨማሪ ኢኮኖሚያዊ ጫና እንደሆነ ተገልጿል። በአሁኑ ወቅት የሱዳን ጦር በክረምቱ ወቅት ያገኘውን ወታደራዊ በላይነት በመጠቀም የአርኤስኤፍን ይዞታዎች እየቀነሰ ይገኛል። በተለይም በኦምዱርማንና በብሉ ናይል የታዩት ድሎች ለጀነራል አብዱል ቡርሃን መንግስት የሞራል ስንቅ ሆነዋል። በሌላ በኩል አርኤስኤፍ በውስጣዊ መከፋፈልና በውጭ ድጋፍ መቆራረጥ በግብጽ ጥቃት ምክንያት እየተዳከሙ መሆኑ ይነገራል። የግብጽ አየር ኃይል ጥቃት የአርኤስኤፍን የአቅርቦት መስመር በማዳከሙ ቡድኑ በከተሞች ውስጥ ወደሚደረግ ሽምቅ ውጊያ ሊያዘነብል ይችላል። የሱዳን ጦርነት አሁን ላይ መቋጫ ምልክት እያሳየ አይደለም። ይልቁንም የጎረቤት ሀገራት ቀጥተኛ ተሳትፎ እየጨመረ መምጣቱ ቀውሱን ዘላቂ ሊያደርገው ይችላል። ግብጽ የጀመረችው የአየር ጥቃት የጦርነቱን አቅጣጫ ሊቀይር ቢችልም የሱዳን ሉዓላዊነት ግን በውጭ ኃይሎች መጫወቻ እየሆነ መምጣቱ አሳሳቢ እየሆነ መጥቷል። ሆኖም የሱዳን ብሉ ናይል ግዛት ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር ሰፊ ድንበር ይጋራል። የታላቁ ኢትዮጵያ ህዳሴ ግድብ የሚገኘው ከሱዳን ድንበር ጥቂት ኪሎ ሜትሮች ርቀት ላይ በመሆኑ በሱዳን በኩል የሚደረግ ማንኛውም ወታደራዊ እንቅስቃሴ በግድቡ ላይ ስጋት እንዳይፈጥር የኢትዮጵያ መከላከያ ሰራዊት በከፍተኛ ንቃት አካባቢውን እየጠበቀ ይገኛል። የሱዳን ፈጥኖ ደራሽ ኃይል ወደ ብሉ ናይል ግዛት መግባቱን ተከትሎ የኢትዮጵያ መከላከያ ሰራዊት በኩርሙክ ድንበር በኩል ያለውን ጥበቃ አጠናክሯል። ይህም በጦርነቱ ሳቢያ የሚሸሹ ታጣቂዎች ወይም የጦር መሳሪያዎች ወደ ኢትዮጵያ እንዳይገቡ ለመከላከል ያለመ ነው። ይህ አካባቢ በኢትዮጵያና ሱዳን መካከል የቆየ የይገባኛል ጥያቄ ያለበትና የ2013 ዓ.ም የሱዳን ጦር በኃይል ተቆጣጥሮት የነበረ አካባቢ ነው። የሱዳን መደበኛ ጦር በአሁኑ ወቅት አብዛኛው ትኩረቱ በሀገር ውስጥ ጦርነት ላይ በመሆኑ በፋሻጋ አካባቢ የነበረው ኃይሉ ቀንሷል። ይሁን እንጂ የኢትዮጵያ መከላከያ ሰራዊት በአካባቢው ያለውን ስልታዊ ቦታዎች በመያዝ የድንበር ደህንነቱን እያስጠበቀ ይገኛል። የፌዴራል መከላከያ ሰራዊት ከክልል የጸጥታ ኃይሎች ጋር በማቀናጀት በመተማና በሁመራ አቅጣጫዎች ያለውን እንቅስቃሴ በቅርበት ይከታተላል። ኢትዮጵያ በድንበር ላይ የምታደርገው እንቅስቃሴ በዋናነት የመከላከያ ባህሪ ያለው ሲሆን በሱዳን ያለው ምስቅልቅል ሁኔታ ተገን በማድረግ በኢትዮጵያ ላይ ጥቃት ለመሰንዘር የሚንቀሳቀሱ ጸረ ሰላም ኃይሎች ድንበር ተሻግረው እንዳይገቡ መከላከል። ጦርነት ባለባቸው አካባቢዎች የጦር መሳሪያ ዝውውር ስለሚበራከት ይህ ወደ ኢትዮጵያ እንዳይገባ ጠንካራ የፍተሻና የጥበቃ ስራ እየተሰራ ነው። በሱዳን በኩል በብዛት የሚመጡ ስደተኞችን በሰላማዊ መንገድ ለመቀበልና ታጣቂዎች ከስደተኞች ጋር ተቀላቅለው እንዳይገቡ የጸጥታ ኃይሉ ከሲቪል ተቋማት ጋር በቅርበት እየሰራ ይገኛል። የኢትዮጵያ መከላከያ ሰራዊት አመራሮች በቅርቡ በሰጡት መግለጫ የሀገሪቱን ሉዓላዊነት ለመጠበቅና በድንበር አካባቢ የሚስተዋሉ የጸጥታ ስጋቶችን ለመቀልበስ ሰራዊቱ በተሟላ ዝግጁነት ላይ እንደሚገኝ አረጋግጠዋል። በተለይም በብሉ ናይል ግዛት የታየው አዲስ ውጊያ በኢትዮጵያ ላይ የቀጥታ ስጋት እንዳይሆን ልዩ የድንበር ጥበቃ ግብረ ኃይል ተቋቁሞ እየሰራ መሆኑ ይነገራል። የአሜሪካና የአጎዋ ውሳኔ፣ የኢትዮጵያ እግድና የቀጣይ የንግድ ጉዞ። የአሜሪካ የተወካዮች ምክር ቤት የአፍሪካ የእድገትና የንግድ ዕድል ህግን ለተጨማሪ 3 ዓመታት ማለትም እስከ ታህሳስ 2028 ድረስ እንዲራዘም በከፍተኛ ድምፅ አጽድቋል። ይህ ውሳኔ በፕሬዝዳንት ዶናልድ ትራምፕ አስተዳደር ዘመን የተወሰነ ሲሆን አሜሪካ ከአፍሪካ ጋር ያላትን የንግድ ግንኙነት ለማስቀጠል ያላትን ፍላጎት ያሳያል ተብሏል። ይሁን እንጂ ለኢትዮጵያ ኢንዱስትሪ ዘርፍና ለውጭ ንግድ ወሳኝ የሆነውን እድል በሀገሪቱ ላይ የተጣለው እግድ ሳይነሳ መቆየቱ በኢኮኖሚው ላይ ያለውን ጥላ ማጥላቱን ቀጥሏል። የአጎዋ ስምምነት እንደ አውሮፓውያን አቆጣጠር በሴፕቴምበር 2025 የ10 ዓመታት የአገልግሎት ዘመኑን አጠናቆ ነበር። በዶናልድ ትራምፕ የሚመራው የአሁኑ አስተዳደር ስምምነቱን ለተጨማሪ 3 ዓመታት ለማራዘም የወሰነው ከቻይናና ሩሲያ ጋር በአፍሪካ አህጉር ያለውን የጂኦፖለቲካዊ ፉክክር ከግምት ውስጥ በማስገባት እንደሆነ ተገልጿል። ኢትዮጵያ እንደ አውሮፓውያን አቆጣጠር በጃንዋሪ 2022 በትግራይ ክልል ከነበረው ጦርነትና ከሰብአዊ መብት ጥሰቶች ጋር በተያያዘ ከስምምነቱ መታገዷ ይታወሳል።
ምንም እንኳን የፕሪቶሪያው የሰላም ስምምነት ቢፈረምም የትራምፕ አስተዳደር በቅርቡ ባወጣው መግለጫ የኢትዮጵያን እግር ለተጨማሪ 1 ዓመት እስከ ሴፕቴምበር 2026 አራዝሞታል። በሰሜን ኢትዮጵያና በተለያዩ የሀገሪቱ ክፍሎች በተለይም በአማራና ኦሮሚያ ክልሎች ያለው አለመረጋጋት ለአሜሪካ ብሔራዊ ደህንነትና የውጭ ፖሊሲ ስጋት መሆኑ ተጠቁሟል። አሁንም ድረስ የሚዘገቡ የሰብአዊ መብት ጥሰቶች፣ የፖለቲካ እስረኞች ጉዳይ፣ ከመንግስት የሚጠበቁ የዲሞክራሲ ማሻሻያዎችን አለማሟላት ዋነኛ እንቅፋት ሆነው ቀጥለዋል። የትራምፕ አስተዳደር ከንግድ ጥቅሞች ይልቅ ለአሜሪካ ብሔራዊ ደህንነት ቅድሚያ ከሚሰጥና በዲፕሎማሲያዊ ግንኙነት ላይ ጠንካራ የምትክ መስፈርቶችን የሚከተል መሆኑ የኢትዮጵያን ዳግም የመቀላቀል ሂደት አክብዶታል። የአጎዋ እግድ አለመነሳት በኢትዮጵያ ኢኮኖሚ በተለይም በጨርቃጨርቅና አልባሳት ዘርፍ ላይ ከፍተኛ ጉዳት እያደረሰ ይገኛል። ኢትዮጵያ ከአጎዋ ታገኝ የነበረው በዓመት በአማካይ ከ200 ሚሊዮን ዶላር በላይ የውጭ ምንዛሬ በመቋረጡ የሀገሪቱን የክፍያ ሚዛን አዛብቶታል። በርካታ የውጭ ኩባንያዎች ምርታቸውን ያለ ቀረጥ ወደ አሜሪካ መላክ ባለመቻላቸው ፋብሪካቸውን ወደ ጎረቤት ሀገራት እንደ ኬንያ፣ ታንዛኒያ፣ ሩዋንዳ እያዘዋወሩ ይገኛሉ። የፕሬዝዳንት ትራምፕ አስተዳደር ለአፍሪካ ያለው አመለካከት በንግድ ሚዛንና በደህንነት ትብብር ላይ የተመሰረተ ነው። ምንም እንኳን አጎዋን ለ3 ዓመት ቢያራዝሙም ይህ ማራዘሚያ በቋሚነት መቀጠሉ ጉዳይ አጠራጣሪ ነው። አስተዳደሩ ከአፍሪካ ሀገራት ጋር በቡድን ከመደራደር ይልቅ ለእያንዳንዱ ሀገራት ለየብቻ የነጻ ንግድ ስምምነት የመፍጠር ፍላጎት እንዳለው ተገልጿል። ለአብነት ከኬንያ ጋር የተጀመረው የንግድ ድርድር ለሌሎች የአፍሪካ ሀገራት እንደ ሞዴል እየተወሰደ ሲሆን፣ ኢትዮጵያ ግን ካለችበት ፖለቲካዊ አለመረጋጋት አንጻር በዚህ አይነት የሁለትዮሽ ስምምነት ተጠቃሚ ለመሆን ገና ብዙ ይቀራታል። የአጎዋ ለ3 ዓመታት ለመራዘም ለአፍሪካ መልካም ዜና ቢሆንም የኢትዮጵያ ግን ያናፈቀችውን እድል ገና አልተመለሰም። የትራምፕ አስተዳደር የኢትዮጵያን እግር ለማንሳት የሰላምና የሰብአዊ መብት ማሻሻሎችን እንደ ቅድመ ሁኔታ ማስቀመጡ የሀገሪቱን የወደፊት የንግድ ተስፋ ከውጭ ፖለቲካዊ መረጋጋት ጋር በቀጥታ እንዲያያዝ አድርጎታል። ኢትዮጵያ ይህንን የ3 ዓመት የትርፍ ጊዜ ተጠቅማ አስፈላጊውን ማሻሻያ ካላደረገች በቀጣዩ ዙር ሙሉ በሙሉ ከእድሉ የመገለል አደጋ ሊጋረጥባት እንደሚችል ተመላክቷል። ክቡራን አድማጮቻችን ለሰዓቱ ብታዳመጣችሁ ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።